እናመሰግናለን። የቀድሞ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተወዳጅ ጋዜጠኛ አብዲ ከማል ከ2 ወራት ያህል በፊት ከዚህ ዓለም በሞት መለየቱ ይታወሳል። አብዲ ሕይወቱ ከማለፉ በፊት ከባለቤቱና ከልጆቹ ጋር መኖሪያውን አድርጎ በነበረባት የካናዳዋ ቶሮንቶ ከተማ የቀድሞ የስራ ባልደረቦቹ፣ የቅርብ ጓደኞቹ፣ አድናቂና ወዳጆቹ በተገኙበት የመታሰቢያ ፕሮግራም ተካሂዷል። በዚህ የመታሰቢያ ፕሮግራም ላይ ቅንና ሁሉን አክባሪና ወዳጅ ስለነበረው አብዲ ከማል በርካታ ዓመታትን አብረውት የሰሩ የቀድሞ ባልደረቦቹ ስለ እርሱ ያላቸውን ትዝታ ለታዳሚው አጋርተዋል። ከ1997 ጀምሮ ኢትዮጵያ ሬዲዮ፣ ኢትዮጵያ ቴሌቪዥን አብዲ ስራው እየተባለ ዜና ሲሰጠው፣ ፕሮግራም ሲመራ፣ ቀጥታ ስርጭትን ሲል ብዙ አውቃለሁ እና አብዲ በጣም ድምፁ ብቻም ሳይሆን ከተፎን የነበረው በጣም ጎበዝ ሰራተኛ የተባለውን ስራ በጥራት በብቃት የሚፈጽም የነበረ ሰው ነው። አብዲ ከማል ኢትዮጵያዊ ማንነትን፣ መቻቻልንና መፈቃቀርን፣ አብሮነትን በንግግር ብቻ ሳይሆን በተግባር ኖሮ ያለፈም የፍቅርና የጓደኝነት ተምሳሌት እንደነበር በዝግጅቱ ላይ ከተሰጡ ምስክርነቶች አንዱ ነበር። መጅሊሱና ሲኖዶሱ መጡ ነበር የሚለው ለምን ሁለታችንም ጽንፍ ስለምንይዝ ማለት ነው። ግን አንድም ቀን የልዩነታችን መሰረት ሆኖ አላለ። ለኔ ብሎ ገና ይጾማል፣ ሌሎቹንም ጾሞች ይጾማል። የእውነት የፍቅር ሰው ስለሆነ ማለት ነው። እኔ በሰርግ ሳገባ ምንም ዘፈን አልነበረውም፣ በመዝሙር ነው ያገባሁት፣ በተክሊል ነበረ። ከቤተ ክርስቲያን ጀምሮ እስከ አዳራሽ ፕሮግራም ከፊት ሆኖ እንደ አብርሃምን የሚያቀነቅነው አብዲ ነበረ። ይሄ ለፍቅር መሰጠት ነው ብዬ ነው ማስበው። አብዲ በኢትዮጵያ ሳለ የጋዜጠኝነት ሙያን አክብሮ ያስከበረም፣ ለሀገሩ ቀና አመለካከትንና ተስፋን በመሰነቅ በታላላቅ የዓለም አቀፍና ብሔራዊ ክንውኖች ላይ በግንባር ቀደምትነት በመገኘት በታሪክ ዘውትር የሚታወስ ስራንም የሰራ ብቻ አልነበረም። ኑሮም በካናዳ አድርጎ አስቸጋሪና ፈታኝ በሆነው የስደት ህይወት ውስጥም ሆኖ እንኳን ስለ ሌሎች በማሰብና በመጨነቅ ለብዙዎች ህይወት መቃናት ወንድማዊ ድጋፍ በማድረግ የሚታወስ ስብዕና ባለቤትም ነው። የስደት ዓለም ብዙ መረጃ፣ ብዙ ኢንፎርሜሽን የሚያስፈልገው ጋይዳንስ የሚያስፈልገው ቦታ ነውና ሰዎችን ጋይድ በማድረግ እኔን ጨምሮ ምክር፣ ሀሳብ፣ አስተያየት በመስጠት የሚያግዝ ጓደኛ ነው። ጋዜጠኛ አብዲ ከማል በሚያውቁት ሁሉ ዘንድ የሚወደድና የሚከበር ብቻ ሳይሆን ቤተሰብ መስርቶ በካናዳ ከባለቤቱና ከልጆቹ ጋር መልካም የቤተሰባዊ ህይወት በመምራት ላይ ሳለ ነበር ድንገተኛ የጤና እክል ያጋጠመው። በፕሮግራሙ ላይ ከባለቤቱ ከሰሚራም በአብዲ ህመምና ህልፈት ወቅት ከጓደኝነት ባሻገር ከወንድምነትም በላይ የሚገለጽ ድጋፍ ላደረጉ ሁሉ ምስጋና ያቀረበችበት መልእክትም ተላልፏል። በህመሙ ጊዜ ከጎኑ የሆናችሁ እንዲሁም ደግሞ እሱን ስታስታምሙ ስትደግፉ የነበራችሁ ሰዎች ከልብ አመሰግናለሁ። እሱ በይበልጥ ኖሮ ተሽሎኝ ሁሉ ነገር በቃ ተሽሎኝ አመሰግናችኋለሁ ብሎ አስቦ ነበረ። ያው አላህ ያለው አልሆነም። አብዲ ከማል ባለትዳርና የ3 ልጆች አባት ነበር። ቤተሰቦቹ በቀጣይ ለሚኖራቸው ህይወት ድጋፍ ማድረግ ሀገራቸውንና ለሀገር የደከሙ ባለሙያዎችን ከሚያከብሩ ሁሉ የሚጠበቅ ነው። በካናዳ የሚገኙት የቀድሞ የስራ ባልደረቦቹም በካናዳ የኢትዮጵያውያን ጋዜጠኞች ማህበርና የቅርብ ጓደኞቹም የአብዲን ቤተሰቦች በዘላቂነት ለመደገፍ ዝግጅቶችን በማጠናቀቅ በስራ ላይ ይገኛሉ። አብዲ ከማል በህይወት ሳለ በሁሉ የሚወደድ ለሁሉ የኖረም አልፎም የማይረሳና የሚታወስ ድንገተኛ ህልፈቱም በቅርብ በሚያውቁት ዘንድ እስካሁን እውነት መሆኑን መቀበል የሚያዳግት ነገር ግን በማይሳሳተው ፈጣሪ ውሳኔ በማመን በእርሱ ዘንድ በመገኘቱ ብዙዎች የሚጽናኑበት የሙያ ብቻ ሳይሆን የሰውነትም ውሃ ልክ ነበር።